ነይነዋ በምትባል ሀገር በኢራቅ ላይ የተላከ ነቢይ ነው። በኢራቅ ላይ የተላከ ነቢይ ነው። አላህ ስብሓነሁ ወተዓላ ለእስራኤል ምድር ብቻ አልነበረም ነቢያትን ሲልክ የነበረው ለዓለም የላከ አምላክ ነው። ለእስራኤልም ልኮላቸዋል ለእስራኤላውያኖች። ከዛሊክ ልክ እንዲሁ በዓለሙም ላይ ሲልክ ነበር። በኢራቅ ላይ ኢብራሂም ዓለይሂ ሰላም እዚያ ተልኳል፣ ያስተምር ነበር። ልክ እንዲሁ ከዚያ እነ ዩኑስ ተላከ። ነይነዋ ትባላለች ኢራቅ ላይ እስካሁን ድረስ ከተማ አለች። ዳዕዋ እንዲያደርግ ተላከ፣ አስተማረ፣ ምናምን በቃ አንቀበልም ማለት ህዝቦች አንቀበልም ማለት አላህ ስብሐነሁ ወተዓላ ነገረው ቅጣት እንደሚመጣ በህዝቦቹ ላይ። የዛኔ ጂሃድ አድርጎ የሚባል ህግ የለም። ጂሃድ የሚለው ህግ የመጣው ከሙሳ ዓለይሂ ሰላም በኋላ ነው። ከዚያ በፊት ግን ነቢያቶች ያስተምራሉ። እምቢ ካሉ እነዚያ ከሃዲያን ህዝቦች ነቢያትንም እንዲሁም የሚመጣላቸውን ተአምር አስተባብለው ጭራሽ በዚያ በነቢይ ላይ አደጋ እናደርሳለን ሲሉ ይቀስፋሉ። የመቅሰፍት ጊዜ ነበር። ዩኑስ ዓለይሂ ሰላም ተናገረው ህዝቦቹ ላይ መቅሰፍት እንደሚመጣ ታቻላር። በዚህ ጊዜ ግን ዩኑስ ዓለይሂ ሰላም ውጣ ከሀገርህ ሳይባል የአላህ ቅጣት የሚመጣባቸው ከሆነ ልሂድ ብሎ ሄደ። በቃ ወጣ። አላህ ግን ውጣ ብሎ አዞታል? አላዘዘውም ነበር። በጣም አዝኖ ነበር በህዝቦቹ እና ወጣ። ወዘኑን ኢዝ ዘሀበ ሙጋዲበን፣ ኑን ማለት አሳ ማለት ነው። ወዘኑን የአሳው ባለቤት ብሎ ይጠራዋል። አሳ ነባሪ ውጦት ስለነበር ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ነው። ፈظن أن لن نقدر عليه ከዚያ በኋላ ዩኑስ ዓለይሂ ሰላም ከተማይቱን ለቆ እየወጣ እያለ ባህር ላይ ደረሰ። የዛኔ ጀልባ አገኘ። በእሷ ለመሳፈር ወሰነ። ልክ ወጣ ጀልባይቱ ላይ እየሄዱ እያለ መሀል ላይ በቃ አንድ ሰው መውረድ አለበት፣ ካልሆነ ሁላችንም እንሰምጣለን አለ የጀልባዋ ባለቤት። ገና ሲወጣ ጀምሮ ዩኑስን ይመለከቱት ነበር። በጀልባዋ ላይ አላህን ይገዛ ነበር፣ አላህን ያመልክ ነበር። ታቻ ከዚያ በዚህ ሁኔታ ሳለ አንድ ሰው መውረድ አለበት። ማን ይውረድ? ማንም ሊወርድ አልቻለም። ስለዚህ እጣ የወጣበት ሰው ይወርዳል። በቃ ካልሆነ ሁላችንም ከምንሞት አንዳችን ይሞታል ተባለ። ከዚያ እጣ ሲጣል ጊዜ ዩኑስ ዓለይሂ ሰላም ላይ ወጣበት። አይ ይሄማ ደግ ሰው መልካም ሰው ነው፣ እንዴት ይሄ ሊሆን ይችላል? እንደገና እጣው ይጣል ተባለ። አሁንም እጣ ሲጣል እርሱ ላይ ወጣበት። እንዲወጣበት እያደረገ ያለው አላህ ነው። ከበስተጀርባ ምን አይነት ጥበብ እንዳለ እንመለከታለን። ሁለተኛ ሲጣል አሁንም ዩኑስ ላይ ወጣ። አይ ይሄማ ደግና መልካም ሰው ነው፣ እሱን ልንወረውረው አንችልም እዚህ ባህር ውስጥ። አሁንም ሶስተኛ ይጣል ተባለ። ሶስተኛ ሲጣል አሁንም ዩኑስ ላይ ወጣ። ምንም አማራጭ አጡ። በቃ ያ አንተ ላይ ነው እየወጣ ያለው። ስለዚህ ሁላችንም ከምንሞት እጣ የወጣበት መሞት አለበት፣ አንደኛው ሊወርድ ይገባል። ስለዚህ እንወረውርሃለን አሉት። ዩኑስ ዓለይሂ ሰላም እንጣሉት። ወደ አንድ ወረወሩት። ፈልተቀመሁ ልሑት፣ አሳ ነባሪ ዋጠው። አላህ ስብሐነሁ ወተዓላ ግን ያንን አሳ ነባሪ ከለከለው። እንዳትበላው አለ። በአላህ ትእዛዝ ስር ነው ፍጥረት ሁሉ እንዳለ። እንዳትበላው ብሎ አላህ ስብሐነሁ ወተዓላ አዘዘው። ይገርማል። አላህ ስብሐነሁ ወተዓላ ፈለውላ አነሁ ካነ ሚነል ሙሰቢሒን አለ። አላህን ከሚያጠሩ ሰዎች ባይሆን ኑሮ ለለቢተ ፊ በጥኒሂ ኢላ የውሚ ዩብዓሱን፣ ሰዎች እስከሚቀሰቀሱበት ቀን ድረስ እስከ ቂያማ ቀን ድረስ በሆዱ ውስጥ ይቆይ ነበር አለ። ለምን? እንዳትበላ ብሎ አዞታል አይደለ? ሳይበላው ለዘላለም እንዲቆይ ያደርገው ነበር አላህ ሱብሓነሁ ወተዓላ። ነገር ግን ዩኑስ ዓለይሂ ሰላም እዚያ ሳለባሪ ውስጥ ከመግባቱም በፊት አላህን የሚያመልክ ነበር። ሁሌ አላህን የሚያወሳ ሰው ነበር። አሳነባሪ ውስጥም ገብቶ እዚያው ሆኖ አላህን ይገዛ ነበር። ይህ ለእርሱ የተሰጠ ድንቅ ተአምር ነው። በጣም በርካታ ተአምር ታወጣላችሁ ከዚህ ውስጥ። አንደኛ አሳ ነባሪ ያልበላ ብቸኛ ሰው፣ ሁለተኛ ውስጥ ሆኖ አምላኩን ያመልክ ነበር፣ አላህን ይገዛ ነበር። ካነ ያዕቡዱ ላህ ሱብሓነሁ ወተዓላ፣ እዛ ውስጥም ሆኖ ማለት ነው። ዩኑስ ዱዓ አደረገ። የዱዓ አደራረጉ ሁኔታ ግን በጣም የተለየ ነው። እንዲህ አድርግልኝ አምላክ ያላህ ሆይ ከዚህ ከአሳ ነባሪ አውጣኝ ብሎ አይደለም።
ምን ብሎ ነው ዱዓ ያደረገው ዩኑስ ዓለይሂ ሰላም? ፈናዳ ፊ ዙሉማት በጨለማዎች ውስጥ ሆኖ ተጣራኝ አለ። ተመልከተ፣ የቁርአን አገላለጽ፣ የአላህ አገላለጽ በጨለማዎች ብሎ ገለጸ። ተመልከቱ፣ የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ፣ የአሳው ሆድ ውስጥ ሆነህ ያለው ጨለማ አለ። በእነዚህ በጽልመቶች ውስጥ ሆኖም ጠራኝ አለ። አላ ኢላሃ ኢላ አንት፣ ከአንተ ከአላህ በስተቀር በእውነት ሌላ አምላክ የለም ብሎ ተናገረ። ትልቁ ዱዓ እዚህ ዓለም ላይ የአላህ ስብሐነሁ ወተዓላን አንድነቱን መስክረህ የምትለምነው የሆነ ዱዓ ነው። የተውሂድን ቃል ተናግረህ ላኢላሃ ኢላ አንት፣ ከአንተ ከአላህ በስተቀር በሌላ በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ እኒ ኩንቱ ሚነ ዛሊሚን፣ እኔ ነፍሳቸውን ከበደሉ ሰዎች ሁኛለሁኝ አለ። እና እርዳታህን እሻለሁ ነው። ከዚያ አላህ ስብሐነሁ ወተዓላ ያንን አሳ እንዲተፋው አዘዘ። ተፋ። فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين وأرسلناه إلى 100,000 أو يزيدون. كذبها الله سبحانه وتعالى وده هزبوش يهتمل سالو يونس عليه السلام كأسوه الوتا وده هزبوش يهتمل سالو متوشنا كذب لا يهونالهم بل الله سبحانه وتعالى قال لساتشو ሲመለስ ጊዜ እነዚያ ህዝቦች አምነው ጠብቀውታል። ከሄደ በኋላ ተጸጽተዋል። እንዳለ ህዝቦች ሁሉ አምነዋል። ቅጣት አንዣቦባቸው ሳለ ወደ አመኑ አላህ ሱብሓነሁ ወተዓላ ቅጣቱን መለሰላቸው። ማንም ነቢይ ሙሉ ህዝቡ ያመነለት የለም የዩኑስ ህዝብ ሲቀር። ሁሉም ነቢይ ያምነውለታል፣ ክደውታል አይደል? ዩኑስ ዓለይሂ ሰላም ሁሉም አምነዋል። ፈለውላ ካነት ቀርየቱን አመነት ፈነፈዐሃ ኢማኑሃ ኢላ ቀውመ ዩኑስ ለማ አመኑ ከሸፍና ዐንሁም ዐዛበል ኺዝይ ፊል ሐያቲ ዱንያ። እና ዩኑስ ዓለይሂ ሰላም ህዝቦች ሁሉ አመኑለት። ይሄ ነው ዩኑስ ዓለይሂ ሰላም። ስለ ዩኑስ ዓለይሂ ሰላም ታሪክ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ የተከሰተ አንድ ነገር አለ። የመካ ሰዎችን አስተምረው ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች አዛብ ያደረጓቸው ጊዜ ወደ ጣኢፍ ከተማ ሄዱ ሊያስተምሩ። ጣኢፍ የምትባል ከተማ ላይ ሄዱ። አብሯቸው የነበረው ዘይድ ብኑ ሐሪታ ነበር። ዘይድ ብኑ ሐሪታ ጋር አብረው ሄደው እያስተማሩ እያለ ነቢ ሰለላሁ ዐለይሂ ወሰለምን የጣኢፍ ሰዎች እንዳለ ንጉሶቹ አዘዙባቸው። ከመሪ እስከ ተመሪ፣ ከህፃን እስከ ትልቅ፣ ከሴት እስከ ወንድ፣ ከእብድ እስከ ጤነኛ እንዳለ ህዝብ ሁሉ ተሰባስበው በቃ ሙሐመድን ደብድቡት ብለው አዘዙባቸው ሰለላሁ ዐለይሂ ወሰለም። እንዳለ የዚያች ከተማ ሰዎች ይደበድቧቸው ጀመር። እርሳቸውን ከከተማ እያስወጧቸው ከተረከዛቸው ደም ይፈስ ነበር ይላል። እና ይሄ በሶሓባ ዘይድ ብኑ ሐሪታ ላ ተድሪቡ ረሱሉላህ እያለ ይከራከል ነበር። የአላህ መልእክተኛን አትምቷቸው ይል ነበር። ከባዕድ አምልኮ ውጡ ብቻ ነው ያሏቸው። ወደ አንዱ አምላክ ተመለሱ ነው። እነዚህን ሽርኮች ራቁ ነው ያሏቸው። በፈሻል እንዴት አማልክቶቻችንን ተው ይለናል፣ ወደ አንዱ አምላክ እንዴት ይጠራናል ብለው በዚህ ነው ይህን ያደረጓቸው። መጨረሻውን ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ እያለ የሆነች ዛፍ ስር ደረሱ። እነዚያ የሚደበድቧቸው ሰዎች ተመለሱ ደክሟቸው፣ እዚያች ቁጭ አሉ። እንደተቀመጡ ደማቸው እንደዚህ እየጠረቁ አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ይላሉ። ጌታ ሆይ ስለማያውቁ ነው እና ይህን ያደረጉት ይቅር በላቸው እያሉ ይናገሩ ነበር። በዚህ ጊዜ እያሉ ከሆነ ዛፍ ስር የተቀመጡት ብያለሁኝ። ሁለት ሰዎች መጡ። የዚያ እርሻ ባለቤቶች አትክልት ስፍራ ነበር። ሲያዩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አያቸው። ደማቸው ይፈሳል ምናምን። ይህን የተመለከቱ አንድ ሰራተኛ አላቸው። እነዚህ ሰዎች ሰራተኛቸው ክርስቲያን ነው። ካነ መስዒየ ነስራንየ ክርስቲያን። ሂድና ለዚህ ሰው ወይን አለች አይደል? ወይን ፍሬ ከነጨቡና ከእንትኑ ከአትክልት ስፍራቸው ስጠው ብለው ላኩላቸው። ከዚያ በኋላ ይህ ክርስቲያን ሰው ይዞ መጣ። ማንነታቸውን አላወቀም። የሚገርማቸው አሁን ሊሳለም ነው ሰው ይዞ ሲመጣላቸው ጊዜ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ያንን እንካ ይሄ ስጦታ ተልኮልህ ነው ከነዚያ ሰዎች ተብሎ ተሰጣ። ተቀበሉ ነው ሰለላሁ ዐለይሂ ወሰለም። ያንን ከተቀበሉ በኋላ
ቢስሚላህ ብለው ሲበሉ ሰማቸው። ቢስሚላህ በአላህ ስም ማለት ነው። እንግዲህ በአንዱ አምላክ ስም እነዚያ ሰዎች አይበሉም ነበር በዚህ አካባቢ ያለ። ይህን ነገር ሲሰማ ጊዜ ይህ ሰው ከየት እንደመጣ ይነግራቸዋል። አሰላሙ አለይኩም የሚለውንም ቃል እንደዚሁ ረሕመቱላሂ ወበረካቱ የምትለውን ቃል ይሰማል ከእርሳቸው። እነዚህም በሰማ ጊዜ እነዚህን ከየት ልታውቃቸው ቻልክ ብሎ ጠየቃቸው። ነቢ ሰለላሁ ዐለይሂ ወሰለም ይህ ከጌታዬ የመጣልኝ የሰላምታ ልውውጥ ስርዓት ነው። ሰውየው በጣም ተደንቆ ነበር። ይህን ቃል የሰማሁት እኔ ከእኛ ሀገር ላይ ተልኮ ከነበረው ነይነዋ ከምትባል ሀገር ከዩኑስ ዐለይሂ ሰላም ነው ብሎ ይነግራቸዋል። ከዚያ እየተወራረሰ የመጣ ትምህርት በእነርሱ ጋር ነበርና ነቢያችን ሰለላሁ ዐለይሂ ወሰለም ዛከ አኺ አሉት። ያ እኮ ወንድሜ ነው አሉት። ከነቢያቶች መካከል አንድ ነቢይ ነው፣ ወንድሜ ነው። በዚያው አንዳንድ ትምህርቶችን ሰጡት። ሰውየው እስልምና ተቀበለ። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሁወ አኹል አንቢያ የነቢያት ወንድም ናቸው። በነቢያት መንገድ ላይ ነው የተላኩት። ሰዎችን ከባዕድ አምልኮ እንዲወጡ ወደ አንዱ አምላክ እንዲመለሱ ካስተማሩ ነቢያቶች መካከል አንዱ ናቸው። እሺ ሰላም፣ እንዴት ናችሁ? ሰላም እሱ አለን እንዴ? ሰላም ነው። እሺ ጥያቄ አላችሁ? አንድ ጥያቄ ነበረኝ እኔ። እሺ እግዚአብሔር